የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ የዮሐንስ ወንጌል ትምህርት ነው። ባለፈው ካቆምንበት ከምዕራፍ 6 ቁጥር 16 አንስቶ እስከ ቁጥር 21 ድረስ ያለውን እንመለከታለን። አጠር ያለ አንጓ ነው፣ ግን በውስጡ በጣም ትልቅ ሀሳብ ያለበት ስለሆነ እሱን እናያለን። አጭር ጸሎት እንጸልይና እንቀጥላለን። ቅዱስ አባት ሆይ እናመሰግንሃለን ስለሰጠን ስለዚህ ጊዜ። በጌታ በኢየሱስ ክርስቶስ ስም ቃልህን ግለጥልን፣ አስተምረን። ጌታ ሆይ ብርሃንን ስጠን፣ አስተሳሰባችንን ለውጠው፣ እምነታችንን አሳድገው። በኢየሱስ ክርስቶስ ስም አሜን። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። መቼ? በመሸ ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር፣ ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ፣ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። ከዚህ ቀደም እንደነገርኳችሁ ይሄ ክፍል በተቀሩት ወንጌላትም ውስጥ ያለ ነው። ማቴዎስ 14 ከ22 እስከ 23 ድረስ አለ። ማርቆስ ምዕራፍ 6 ከ45 እስከ 52 አለ። እዚህ ጋም ደግሞ በዮሐንስ ወንጌል እናገኘዋለን። እዚህ ጋር የምናየው ቦታ ለምሳሌ ቅድም እንደነገርኳችሁ ጥብርያዶስ አለ፣ በአንድ ሳይድ ነው። ቤተሳይዳ አለ፣ በአንድ ሳይድ ነው። የገሊላን ባህር የከበቡ ከተሞች ናቸው። ቅፍርናሆም ደግሞ በአንድ ሳይድ ያለ ነው። ቅድም ከነበሩበት ይሄ ጌታ ኢየሱስ ክርስቶስ 5 እንጀራና 2 ዓሣ ባርኮ በብዙ ሺህ የሚቆጠሩ ሰዎችን ካበላበት ስፍራ ተቃራኒው አቅጣጫ ነው ማለት ነው። ጌታ ኢየሱስ ክርስቶስ ቀደም ብሎ ምን አድርጓል? ሄዷል አይደለ እንዴ? ለብቻው ፈቀቅ ብሏል። ወዴት እንደሄደ አይታወቅም። ደቀ መዛሙርቱም አላወቁም፣ ህዝቡም አላወቅም። ቀድሞ እንደሄደ በዚህ ምክንያት ኢየሱስ ያነግሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። ወደ ተራራ ብቻውን ሄዷል። ደቀ መዛሙርቱ ቢዚ ነበሩ አይደለ? ምክንያቱም ያን ሁሉ የተረፈ ምግብ መሰብሰብ ነበረባቸው። አንድ እንዳይወድቅ ብሏቸዋል። ስለዚህ ሲሰበስቡ ቆይተዋል። ሲጨርሱ ከሌሊቱ 3 ሰዓት ሆኗል። ዮሐንስ ይነግረናል እዚህ ጋር አይደለ እንዴ? በመሸም ጊዜ ብሎ ነው የሚጀምረው። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። አሁን ጨርሰዋል። ምናልባትም እነዛን ምግቦች የተረፉትን ተሸክመዋል። ስለዚህ ወደ ባህር ወረዱ። ከዛ በጀልባው ላይ ወጥተው ወደ ቅፍርናሆም ማለትም ወደ ተቃራኒው አቅጣጫ ጉዞ ጀምረዋል። አሁንም ጨልሞ ነበር ይላል። ጊዜውን በደንብ እየነገረን ነው። ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ይላል። ይሄ የጥንት ዘመን የአቆጣጠር ስለሆነ ነው በዚህ መንገድ የሚነግረን። ነገር ግን ከ5 እስከ 6 ኪሎ ሜትር ነው። እዚህ ጋር ግልጽ እንዲሆንልን የገሊላን ባህር በደንብ ብናየው ጥሩ ነው የሚሆነው። የገሊላ ባህር ቁመቱ ከሰሜን እስከ ደቡብ ከተለካ 21 ኪሎ ሜትር ነው።
በጣም ትልቅ ነው። ስፋቱ ደግሞ ወደ ጎን 13 ኪሎ ሜትር ነው። በጣም ጠሊቅ የሆነው ስፍራ ደግሞ እስከ 48 ሜትር ጥልቀት አለው። ትልቅ ባህር እንደሆነ እንመለከታለን። በዚያ ገብተው ጉዞ ጀምረዋል። ኃይለኛ ነፋስ ድንገት ተነሳ። ብርቱ ነፋስ ነው የሚለው እዚህ ጋር ስለነፈሰ ባህሩ ምን ሆነ? መናወጥ ጀመረ እና ተጨነቁ። ምክንያቱም የነፋሱ ብርቱ ነፋስ ነው የሚለው ኃይለኛ ነፋስ ነው። ስለዚህ አደጋ የመፈጠር እድሉ በጣም ከፍተኛ ነው። ምንድን ነው የነሱ ምላሽ የነበረው? አይተው ምን አደረጉ ይላል? ፈሩ ይላል። ስለዚህ ነውጥ ላይ ነው ያሉት። በዛ መሃል ጌታ ኢየሱስ ክርስቶስ ምን አደረገ? እየተራመደ መጣ። የሚገርመው ጌታ ኢየሱስ ክርስቶስ ከእነርሱ ጋር እንዳለ ያውቃሉ አያውቁም? ማለት ሰሙዌር ቅርብ እንዳለ ያውቃሉ። እንደማይተዋቸው እንደማይለያቸው ያውቃሉ። ግን ያ ከመፍራት ምን አላረጋቸውም? አላዳናቸው። ተፈጥሯዊ ምላሽ ነው። ኃይለኛ ብርቱ ነፋስ ተነስቷል። ውሃ ላይ ናቸው። ምናልባት ጀልባዋን እያነሳ እያፈረጣት ሊሆን ይችላል። የሚያውቁት አሁንም የአይምሮ ካልኩሌሽን ነው። የሚያውቁት እንደዚህ አይነት ነገር ከሆነ እና በዚህ አይነት መንገድ ከቀጠለ የመስጠም አደጋ አለ። በነገራችን ላይ እስራኤላውያን አይሁዳውያን ስለ ባህር በጣም ብዙ እውቀት አላቸው። ምክንያቱም ሕይወታቸው ከውሃ ጋር በጣም የተቆራኘ ነው። እንደምታውቁት በምዕራብ በኩል እንዳለ ከላይ ከእስራኤል ጫፍ ከሊባኖስ ጀምራችሁ እስከ ጋዛ ድረስ ከታች ድረስ የሜዲትራኒያን ባህር ወይም ታላቁ ባህር የሚባለው አለ። ስለዚህ ባህር ያዋስናቸዋል። ባህር ያውቃሉ። እንደገናም ደግሞ የገሊላ ባህር አለ። ደግሞ ዝቅ ብሎ ሙት ባህር አለ። ስለዚህ በጣም ብዙ ትንሽ ብትሆንም እስራኤል ነገር ግን ብዙ ውሆች አሉ። በተለይ የሜዲትራኒያን ባህር በጣም የሚናወጥ ባህር ስለሆነ እንዲያውም በምንድን ነው የሚመሰለው? መጽሐፍ ቅዱስ ውስጥ በአሕዛብ ነው የሚመሰለው። አንድም አውሬ ይላል ዳንኤል ከባህር ውስጥ ምን ሆነ? ወጣ ሲል በአሕዛብ መካከል አንድ ንጉሥ ተነሳ ማለቱ ነው። ምክንያቱም የሚናገረው ስለ ባቢሎን መንግስት ነው፣ ስለ ሜዶንና ፋርስ መንግስት ነው፣ ስለ ግሪክ መንግስት ነው፣ ስለ ሮማን መንግስት ነው። ስለዚህ ብዙ ጊዜ ባህር ከተባለ አሕዛብን የሚያሳይ ነው። ዮሐንስ ራእይ ላይ ሄዳችሁ ስትመለከቱ በዚያም ምን የለም ይላል። በአዲስቱ ኢየሩሳሌም ወይም ደግሞ በአዲሱ ሰማይና ምድር ውስጥ ምን የለም ይላል? ባህርም ወደፊት ባህርም የለም ይላል። ዝም ብለን የምናነብ ከሆንን ባህር የለም ነው፣ ውሃ የለም ነው የሚመስለን ነው። አሕዛብ የሉም ማለቱ ነው። ይሄ እንግዲህ ምሳሌያዊ የሆነ አገላለጽ ነው። ግን ከምን ተነስተው ነው ይህንን የሚሉት? ስለ ውሃ ያውቃሉ ለማለት ነው። በተለይ ውሃ በኃይለኛ ነፋስ ሲናወጥ የሚያስከትላቸው አደጋዎች፣ የሚፈጥራቸውን ነገሮች ብዙ ጊዜ ከአሕዛብ ጋር ያገናኙታል። ኦኬ፣ አሁን እዚህ ጋር ትልቁ ሀሳብ ምንድን ነው? ትልቁ ሀሳብ ዋናው ሊነግረን የሚፈልገው መጀመሪያ ላይ ምን ጠቁሞናል? የፋሲካ ወቅት ነው፣ የፋሲካ በዓል ነው ብሎናል። ይህን በደንብ ያዙልኝ። ምክንያቱም ምዕራፍ 6 ቁጥር 4 ላይ የአይሁድ በዓልም ፋሲካ ቀርቦ ነበር ያለን ያለ ምክንያት አይደለም። ስለዚህ
ቀደም ብሎ የምንን ታሪክ ነግሮናል? ጌታ ኢየሱስ ክርስቶስ የተሰበሰቡትን ሕዝብ በብዙ ሺህ የሚቆጠሩትን በ2 ዓሣና በ5 እንጀራ ምን አድርጓል? አብዝቶ መግበዋል። ይሄንን ከምን ጋር አገናኘ ነው? ለማሳየት የፈለገው እሱ ነፃ አውጪ መሆኑን ነው አይደል እንዴ? አዳኝ መሆኑን ነው። ምክንያቱም እግዚአብሔር ሕዝቡን ከግብፅ ምድር ካዳናቸው በኋላ በምድረ በዳ ምን ሰጥቷቸዋል? እንጀራን ሰጥቷቸዋል። በምድረ በዳ መግቧቸዋል። እሱን ለማሳየት ነው። ኦኬ። አሁን ደግሞ የምናየው ምንድን ነው? ወደ ባህር ሄዱ። ሆን ብሎ እሱ ፈቀቅ ብሎ ነበር። በሚናወጠው ባህር፣ በሚውጠው ባህር፣ እንደ አውሬ በሚያገሳው በሚጮኸው በዛ ነፋስ፣ በዛ አስፈሪ ማዕበል ውስጥ መጣና የሆነውን ነገር ምን ያህል ልብ እንዳላችሁት አላውቅም። ደግሜ ባነብላችሁ ደስ ይለኛል። በጥንቃቄ ማየት ስለሚፈልግ ነው። ምን ይላል? 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህሩ ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ አይደለ? ምን አደረገ? ወደ ታንኳይቱ ቀረበ። እርሱ ግን እኔ ነኝ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። የሆነው ታምራት ምንድን ነው? እዚህ ጋር ኢየሱስ ክርስቶስ በውሃ ላይ እየተራመደ መምጣቱ ታምር ነው አይደል እንዴ? ግን ሌላ ታምራት ይታያቸዋል። ወዲያው የሚለው ምንድን ነው? ገና እኮ ብዙ ኪሎ ሜትር ይቀራቸዋል። ቅድም እንዳልነው ባህሩ በቁመት 21 ኪሎ ሜትር ነው፣ በስፋት 13 ኪሎ ሜትር ነው። ስለዚህ ከአንዱ ከተማ ወደ ሌላው ከተማ በሚያደርጉት ጉዞ ገና ብዙ ይቀራቸዋል። እዛ ጋ ግን የሆነው የፍጥነት ጉዳይ ነው። መድረስ በማይገባቸው ጊዜ በተአምራዊ መንገድ ደረሱ። ብዙ ጊዜ አናየውም ይሄንን። ዮሐንስ ግን ሊያሳየን የፈልገው ይሄንን በሰው ኃይል እየቀዘፉ ቢሄዱ ገና በጣም ብዙ እነሱ እኮ ከዚህ ምናልባት ከ21 ኪሎ ሜትር ወይም ከ13 ኪሎ ሜትር ጉዞ ውስጥ 5 እና 6 ኪሎ ሜትር ነው የቀዘፉት። ነግሮናል፣ ሂሳብ ነግሮናል። በነገራችን ላይ ሂሳብ ነግሮናል። ምክንያቱም እነዛ በምዕራፍ የተቀመጡት እንትኖች በኪሎ ሜትር ስንተረጉማቸው 5 እና 6 ናቸው። በጣም ብዙ ይቀራቸዋል ማለት ነው አይደለም? ነገር ግን እርሱ በውሃ ላይ እየተራመደ ምን አደረገ? መጣ። ሲያዩት ፈሩ። እኔ ነኝ አትፍሩ አላቸው። አወቁት። እሺ ና ወደ እንትኑ አሉት። ወደ ጀልባው አልወጣም። እሱ ወደ ጀልባው ምን እያደረገ ነው? ጀልባውን እየገፋ ነው። ስለዚህ ጀልባው ወዲያው ነው ማለት በቅጽበት ኢን ኖ ታይም የት ደርሷል? የባህሩ ሌላኛው ዳርቻ ደርሷል። ለምንድን ነው ኢየሱስ ይሄንን ያደረገው? እያስታወሳቸው ያለው በፋሲካ የእስራኤል ልጆች ምን ሆኖ ከግብፅ ምድር ወጡ አይደል? ሲወጡ የገጠማቸው ምንድን ነው? ባህር፣ የቀይ ባህር። ያ ባህር በጣም ትልቅ ነው፣ በጣም ጠሊቅ ነው አይደል እንዴ? ሰው ሊሻገረው ማይችል ነው። ምንድን ነው እግዚአብሔር እዛ ጋር ያደረገው? በሙሴ አማካይነት በትሩን አነሳን። ባህሩ ምን ሆነ? ተከፈለና በደረቅ ምድር እንደሚሻገር በባህሩ ውስጥ ምን አደረጉ? ተሻግረው ሌላኛው የባህሩ ዳርቻ ጋር ደረሱ።
ይህንን ታሪክ እያሳሰባቸው ነው። አሁንም አዳኝ መሆኑን፣ ነፃ አውጪ መሆኑን አያችሁ። በምናነበው ጊዜ እኛ የምናነበው ምንድን ነው? ኢየሱስም ይህን ታምራት አደረገ። ኢየሱስ ማስደነቅ፣ ድንቅ ነገር ማድረግ፣ ልዕለ ተፈጥሯዊ ነገር ማድረግ እንደሚፈልግ ነው አይደል የሚገባን ወገኖች። የመጽሐፍ ቅዱስ ውስጥ እንደዚህ አይነት ነገር የለም። አዲስ ኪዳን ውስጥ እንደዚህ አይነት ነገር አናገኝ። ለማስደነቅ ብሎ ያደረገው አንድም ነገር የለም። ማንነቱን ለመግለጥ ነው። በነገራችን ላይ እኛንን የማይገባን እንጂ እነሱ ያገናኙታል። እንደሚያገናኙ የምታውቁት ቀደም ሲል ባየነው ክፍል ላይ 2 ዓሣና 5 እንጀራ አመስግኖ ሰጥቷቸው ለደቀ መዛሙርቱ ሲበዛና ሁሉ በልተው ሲጠግቡ ሲያዩ ወዲያውኑ ይሄ ወደ ዓለም የሚመጣው ነቢይ ነው። ምክንያቱም ሙሴ ምን ብሎናል? መስማት አልቻላችሁም አይደል? እግዚአብሔር ሲናገር በሲና ተራራ ላይ እንጠፋለን፣ ከዚህ በላይ ይናገረን ምናምን ብላ አላችኋል። በቃ እንደኔ ያለ ነቢይ ያስነስላችኋል ብሏቸዋል። ሲጠብቁ ነው የኖሩት። ወዲያውኑ ከሙሴ ጋር ምን አደረጉት? አገናኙት። ምክንያቱም እነሱ ለነገሩ ቅርብ ናቸው፣ ለታሪኩ ቅርብ ናቸው። ቅዱሳት መጽሐፍትን ያነባሉ፣ ያንን ያውቃሉ። ስለዚህ ወዲያውኑ ሲያገናኙት ታያላቸው። እንዲያውም ይሄንን ከመረዳታቸው ጥልቀት የተነሳ ውስጣቸው እየተፈጠረ ያለው ስሜት ምን እንጠብቃለን? ለምንድን ነው ጊዜ የምንወስደው? እሱ እኮ ነው። ቶሎ ብለን ምን እናርግ? እንሂድና እናንግሰው የሚል ቮልካኒክ የሆነ መነሳሳት በውስጣቸው እንደጀመረ ጌታ ኢየሱስ አወቀ። ሀሳባቸውን አወቀና ፈቀቅ አለ። ይሄ በጣም የመጽሐፍ ቅዱስን አነባበብ ስልታችንን በጣም እንድናስብበት የሚያደርግ ይመስለኛል። በጣም እንድንሰራበት የሚያደርግ ይመስለኛል። በሌላ በኩል ደግሞ ምን እናያለን? በህይወት ጉዟችን ውስጥ ያልጠበቅነው ማዕበል ሊነሳ ይችላል። ያልጠበቅነው ብርቱ አውሎ ነፋስ ሊመጣ ይችላል። የሚያናውጥ የሚውጥ ነገር፣ ይሄ የማይቀር ነገር ነው። ፈልገነው ሄደን አይደለም፣ ራሱ ሊመጣ ይችላል። ያዕቆብ ምዕራፍ 1 ቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል አለ። ምክንያቱም እግዚአብሔር ስራ ላይ ነው የሚለው። ትዕግስትም ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ሲል ስራ ላይ ነው ያለው፣ እየሰራ ነው። እኔና እናንተ ያልጠበቅነው ፈተና ሲመጣብን እንፈራለን፣ እንደነግጣለን፣ እምነታችንን እንጥላለን። ሌሎች ሰዋዊና ምድራዊ መፍትሄዎችን ፍለጋ እንሯሯጣለን፣ ወይስ ጌታ አለ ብለን እንላለን? የስ ለጊዜው አይታየንም፣ ለጊዜው ፈቀቅ ብሏል። ነገር ግን አይጥለንም፣ አይተወንም። በዚህ ውስጥ ደግሞ ዓላማ አለው እንላለን። እኔ በጣም እርግጠኛ ነኝ ነፋሱን በዚያ መልክ እንዲነፍስ የፈቀደው ማን ነው? ያዘዘው ማን ነው? ጌታ ነው። ምክንያቱም እዚህ ጋር ማሳየት የፈለገው ነገር ስላለ ስለ ማንነቱ። ስለዚህ እርሱ ያላየው፣ እርሱ ያላወቀው፣ እርሱ ያልመዘነው፣ እርሱ ያልፈቀደው ነገር በሕይወታችን አይመጣም አማኞች ከሆነን። በዚህ በጣም እርግጠኞች ልንሆን ይገባናል።
ክፉ የሚመስለንም ነገር እንኳን ከሆነ የመጣው ያንን ክፉ የሚመስለን ነገር የፈቀደው እሱ ነው። እግዚአብሔርን ለሚወዱ እንደ ሐሳቡ፣ እንደ ዓላማው፣ እንደ እቅዱ፣ እንደ ዘላለማዊ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ የልጁን መልክ እንድንመስል፣ በልጁ እንድናምን፣ ለእርሱ እንድንገዛ፣ ለእርሱ ራሳችን እንድንሰጥ፣ እርሱ እንድንታዘዝ፣ የእርሱን ፈቃድ እንድናደርግ ሊሰራን የሚመጣ ነገር ነው እንጂ በእኛ ሕይወት ውስጥ ከዛ ውጭ የሚመጣ ምንም ነገር የለም። በዚህ እርግጠኛ መሆን ትችላላችሁ ወገኖች። እርግጠኞች መሆን አለብን። እምነት ማለት ይሄ ነው። ወየው ጠፋሁ፣ አለቀልኝ፣ በቃ አሁንማ አከተመ፣ በቃ ነገሩ ተገለበጠ፣ በቃ እንትን አለ፣ ብዙ ነገር ልንል እንችላለን ይመስላል። ነገር ግን በስሜት መመራት የለብንም። በሚመስል ነገር መሄድ የለብንም። አለ። እሱም ወዲያውኑ ምን አረገ? በውሃው ላይ እየተራመደ መጣ። ምን አላቸው? አትፍሩ፣ እኔ ነኝ አላቸው። ያ እኔ ነኝ በነገራችን ላይ ተራ እኔ ነኝ አይደለም። በር ሲንኳኳ ማን ነው ሲባል እኔ ነኝ እንደምንለው አይደለም። አይ አም ዛት አይ አም ጄሆቫ ያህዌ ማለት ነው። ማን ነው የላከ ቢሉኝ ማን ላከ ልበላቸው ሲል ያህዌ ላከኝ አይደለ? ሁሉን ቻይ ስሜ ብሎ ያለው እግዚአብሔር ሁሉን ቻይ ስሜ። ስለዚህ ለአብርሃምና ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩላቸው። ነገር ግን ሁሉን ቻይ ስሜ ምን አለ? አልታወቃቸውም። ያ ሁሉን ቻይ ስም እኔ ነኝ የሚል። ስለዚህ ጌታ ኢየሱስ ክርስቶስ ያህዌ ነው። አሜን። መለኮት ነው። መሲህ ነው። የእግዚአብሔር ልጅ ነው። ስለዚህ ይሄንን እንመለከታለን። ታምራቱ ደግሞ የሚያሳየን በነገራችን ላይ ሁሉም ታምራቶች ዮሐንስ ወንጌል ውስጥ ያሉት በሙሉ የሚያመለክቱት ታሪክ አለ። ወደኋላ ሄደን በብሉይ ኪዳን የሚያመለክቱት ታሪክ አለ። ለምሳሌ ጌታ ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ለወጠ። ልክ እዛ ጋር የተፈጠረ ነገር ነው አይደል የሚመስለን? ኖ። በትንቢት መጽሐፍቶች ውስጥ ሄዳችሁ ስታነቡ በኢዩኤል ላይ በአሞጽ ላይ ሄዳችሁ ስታነቡ ምን ይላል? በዛን ጊዜም ይላል ነቢዩ። በዛን ጊዜም ሁልጊዜ በዛን ጊዜ የሚለው ጌታ በሚመጣበት ጊዜ ያንን የሚያመለክት ነው። በዛን ጊዜም ማድጋዎች የወይን ጠጅ ሞልተው ያፈሳሉ፣ ተራሮችም በተሃውን ወይን ጠጅ ያፈሳሉ ይላል። ተነግሯቸዋል። ስለዚህ እዛ ጋር የተፈጸመው ነገር በነቢያት አፍ የተነገረውና አይሁድ ይጠብቁት የነበረው ነገር ነው። ማርያም የጌታችን የኢየሱስ ክርስቶስ እናት ሄዳ የወይን ጠጅ እኮ አልቆባቸዋል ስትለው ሪፖርት እየነገረችው አይደለም። ጓዳ ያየችውን ነገር እየነገረችው አይደለም። ያለችው ምንድን ነው? አንተ ወደ ዓለም የሚመጣው መሲህ ክርስቶስ እንደሆንክ አውቃለሁ። በልቧ ተጠብቀው ነበር አለ። መልአኩ ነግሯታል በደንብ አድርጎ። ታውቃለች እንዴት እንደተጸነሰ አውቃለሁ። አንተ ወደ ዓለም የሚመጣው መሲህ ነህ። መሲሁ ደግሞ ሲመጣ ምልክቱ ውሆች ወደ ወይን ጠጅ ይለወጣሉ። ታውቃለች። ስክሪፕቸር ታውቃለች። በነገራችን ላይ ማርያም በጣም 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 ስክሪፕቸር የምታውቅ ናት። እግዚአብሔርን ቃል የምታውቅ ናት። ሄዳችሁ ሉቃስ 1 ላይ ማግኒፊካት ተብሎ የሚጠራው ነው። ወይም ደግሞ በላቲን ጌታን ታላቅ አድርገዋለሁ የሚለው ማግኒፊካት ብለው ነው የሚጠሩት በላቲን። ያ ዝማሬ ሄዳችሁ ብትመለከቱት ብታጠኑት 12
የብሉይ ኪዳን ጥቅሶች ውስጡ አሉበት። ያቺ ብላቴና ምክንያቱም በዛን ጊዜ ሴት ልጅ የምትታጨው ከ12 ዓመት እስከ 14 ዓመት ድረስ ነው። ማርያም አላገባችም አይደል እንዴ? ታጭታ ነበር። ይታወቃል። አሉ እኮ በጣም ብዙ የታሪክ መጽሐፍቶች ካሉ በቁፋሮ የተገኙ በምን የተገኙ ፓራሌል ደግሞ መጽሐፎች ማለትም በዛን ጊዜ ከመጽሐፍ ቅዱስ ጎን ለጎን ይጻፉ የነበሩ መጽሐፎች አሉ፣ የታሪክ መጽሐፎች ተአማኒ። እነሱን ስንመለከት የምናገኘው ሴት ልጅ የምትታጨው በዛ ዘመን ከ12 እስከ 14 ዓመት ነው። በጣም ልጅ ናት፣ ሴት ናት፣ ደግሞ የተናቀች ናት፣ ድሃ ናት። እዛ ላይም ትላለች አይደል እንዴ? ሀብታሞችን አዋርዷቸዋል፣ በእንትናቸውን ሰዷቸዋል፣ ብሏቸዋል፣ እኔን ደግሞ የተናቀችውን አስቦኛል ብላ ትላለች። የመማር ዕድል የላትም። ነገር ግን ቅዱሳት መጽሐፍትን በደንብ ጠንቅቃ የምታውቅ ናት። እነዛን ያልኳቸውን የመጽሐፍ ቅዱስ ክፍሎች በጥቅስ አይደለም ያነበንበችው፣ በንግግሮቿ ውስጥ ነው የከተተቻቸው። ሄዳችሁ ቼክ ማድረግ ትችላላችሁ። ስለዚህ ውሃ ወደ ወይን ጠጅ የመለወጡን ታሪክ ስንመለከት የሚያመለክተን ወደ እነዚህ ትንቢቶች ነው። አይሁድ ይጠብቁ ነበር። ጌታ ኢየሱስ ክርስቶስ ያደረጋቸው በሙሉ እርሱ ማን፣ ዛሬም ጌታ በሕይወታችን የሚያደርገው ነገር እርሱ ማን እንደሆነ እንድናውቅ ነው፣ እንድናምነው ነው። ነገሮቹ ላይ ስታክ አድርገን እንድንቀር ሳይሆን እሱ ጋር እንዲያደርሱን ነው ምልክቶች ስለሆኑ። ጌታ የተመሰገነ ይሁን። ወደ ተመልካቾች በነበረን ጊዜ እንደተጠቀማችሁ እንደተባረካችሁ አምናለሁኝ። እኛ እዚህ በስቱዲዮ ውስጥ ነው ያለነው። ስለዚህ ማንጸባረቃቸውን ይቀጥላሉ። የጥያቄና መልስ ጊዜ ይኖረናል። እናንተም ደግሞ በያላችሁበት እንዲሁ ይህንን የተማራችሁትን ነገር እንድትነጋገሩበት አበረታታችኋለሁ። በሚቀጥለው እስከምንገናኝ በዚህ እሰናበታችኋለሁ። ደህና ቆዩ።